ካርታው በስሜ ነው፣ ቤቱም የግሌ ነው። አብረን የሰራነው ቤቱ የጋራ ነው። ይህ ቤት ግን የማን ነው? ከሳሽና ተከሳሽ አባትና ልጅ ናቸው። ከሳሽ ልጅ አቶ አለበል ይባላሉ። ለፍርድ ቤት ባቀረቡት አቤቱታ እንዲህም አሉ። በአዲስ አበባ ከተማ ኮልፌ ቀራኒዮ ክፍለ ከተማ ወረዳ 5 የቤት ቁጥር አዲስ የሆነና በስሜ ተመዝግቦ የሚገኝ መኖሪያ ቤት አለም። መብራትና ውሃም በስሜ አስገብቻለሁ። ተከሳሽ አባቴ ስለሆኑ ከክፍለ ሀገር ሲመጡ እንዲኖሩበት ፈቅጄላቸዋለሁ። እንዲያስተዳድሩም ውክልና ሰጥቻቸው ነበረም። በዚህም መሰረት ግቢ ውስጥ ያሉ ቤቶችንም እያከራዩ ይገኛሉ። አሁን ቤቱን አላስረክብም ስላሉኝ እንዲያስረክቡኝና የሰበሰቡትን የኪራይ ገንዘብ እንዲከፍሉኝ ይወሰንልኝ ሲሉ ፍርድ ቤቱን ዳኝነት ጠየቁም። ክሱ የደረሳቸው አባት በበኩላቸው ይዞታው የመንግስት ስመ ሀብቱ በእርሱ ቢመዘገብም ቤቱንም የሰራሁት እኔም ነኝ ሲሉ መልሳቸውን ሰጥተዋል። የጋራ ይባልልኝ በማለትም ዳኝነት ጠይቀዋል። ቤቱ ግን የማን ነው? አሁን በመጠኑ እናወራለን እንድታደምጡ። ምክንያቱ ሙያዊ ነፃነቱን ጠብቆ ለሕግ የበላይነት መከበር የሚሰራው የኢትዮጵያ የፌዴራል ጠበቆች ማህበር ነው። ሰላም፣ ፍቅር፣ ጤና በየቤታችን ተገኝተው ለሀገርም እንዲተርፉ ተመኝተናል። ደግሞ አልሰማንም እንዳትሉ። አባትና ልጅ በመጀመሪያ የደረሱት የፌዴራል የመጀመሪያ ደረጃ ፍርድ ቤት ነው። የይዞታ ማረጋገጫ በስም ተመዝግቦ መኖሩ ብቸኛ የቤቱ ባለሀብት ያደርጋል ወይ የሚለውን በጭብጥነት ይዞ ቤቱ የማን ነው የሚለውን ፍርድ ቤቱ መርምሯል። የግራ ቀኙን ምስክሮችም አድምጧል። በስተመጨረሻ ግን ቤቱ በስማቸው ተመዝግቦ የሚገኘው የልጃቸው ነው ሲል ወስኗል። አባትም ይግባኛቸውን ለፌዴራል ከፍተኛ ፍርድ ቤት አቅርቧል። ፍርድ ቤቱም ሁለቱንም አከራክሯል። ይዞታውን መጀመሪያ ይዘውት የነበረው አባት ናቸው። 3 ክፍሎችም በላዩ ላይ ሰርተው ነበረ። በስተኋላ ግን ልጅ ከክፍለ ሀገር ከመጣ በኋላ እነዚህ ቤቶች ፈርሰው አሁን ያለው ትልቁ ቤት ተሰርቷል። ይህ ቤት ሲሰራ አባት የገንዘብና የጉልበት አስተዋጽኦ ማድረጋቸው ተረጋግጧል። በመሆኑም ምንም እንኳን የቤቱ ካርታ በልጅ ስም ተመዝግቦ የሚገኝ ቢሆንም ቤቱ የተሰራው በአባት አስተዋጽኦና ገንዘብ ጭምር መሆኑ በመረጋገጡ ቤቱ የጋራ ንብረት ነው ሲል ወስኗል። ይግባኝ የቀረበለት የፌዴራል ጠቅላይ ፍርድ ቤትም ይህንኑ ውሳኔ ያጸና ሲሆን የሰበር ሰሚ ችሎትም የተፈጸመ መሰረታዊ የሕግ ስህተት የለም በማለት በልጅ የቀረበለትን የይግባኝ ቅሬታ ውድቅ አድርጓል። ልጅ ግን ተስፋ ሳይቆርጡ ጉዳዩን ወደ ሕገ መንግሥት ጉዳዮች አጣሪ ጉባኤ ወስደዋል። ቤቱን የሰራሁት እኔ ነኝ፣ ዕቃዎች የገዛሁበት ደረሰኝ አቅርቤያለሁ፣ ግብርም በስሜ ስለመክፈሌ ማስረጃዎቼ ያስረዳሉ። ቤቱ የግል ሀብቴ መሆኑ ተረጋግጦ ካርታ ተሰጥቶኝ እያለ ፍርድ ቤቶች ከዚህ በመራቅ የሰጡት ውሳኔ ላይ የሕገ መንግሥት ትርጉም ይሰጠኝ ሲሉ ጠይቀዋል። ያስቀርባል በመባሉ አባት መልስ ሰጥተዋል። በጋራ መስራታችን በማስረጃ ተረጋግጦ እያለ ካርታው በስሙ በመሆኑ ብቻ ባለመብት አያደርገውም። የይዞታ ማረጋገጫ ካርታ የሚያረጋግጠው ይዞታውን እንጂ በይዞታው ላይ የተፈራውን ቤት ባለቤትነት አይደለም ሲሉ መልሳቸውን ሰጥተዋል። የፌዴሬሽን ምክር ቤትም በመዝገብ ቁጥር 106/18 ሰኔ 28 ቀን 2015 ዓ.ም የሕገ መንግሥት ጉዳዮች አጣሪው ጉባኤ ለምክር ቤቱ ያቀረበለትን የውሳኔ ሐሳብ በማጽደቅ በጉዳዩ ላይ አስገዳጅ ውሳኔ ሰጥቷል። መሰል ጉዳይ ያላችሁ ውሳኔውን እንድታደምጡ በአክብሮት በድጋሚ ተጋብዛችኋል። ካልተገባ እንግልት፣ የጊዜ የገንዘብና የስሜት ጉዳትም ተጠበቁ ተብላችኋል። አልሰማንም እንዳትሉ። ውሳኔው በመዝገብ ቁጥር 106/15 ሰኔ 28 ቀን 2015 ዓ.ም የጸደቀ ሲሆን ሙሉን ይዘት ለመረዳት እንድታነቡት አስቀድሜ አደራ ልበል። ምክር ቤቱ በፍትሐ ብሔር ሕግ ቁጥር 1195 መሰረት የተሰጠ የይዞታ ማረጋገጫ የሚስተባበለው ወይም ዋጋ የሚያጣው በፍትሐ ብሔር ሕግ ቁጥር 1196 መሰረት ካርታው የተገኘው በሕገወጥ መንገድ ከሆነ ነው። ይህም ዜጎች በሕገ መንግሥቱ የተረጋገጠላቸውን የማይንቀሳቀስ ንብረት ላይ ያላቸውን መብት በጥብቅ ሁኔታ የሚያረጋግጡበትን መንገድ ለመግለጽ የተቀመጠ ነው። ልጅ ካርታውን ያገኙት በሕገወጥ መንገድ ስለመሆኑ ከሰጠው አካል የተረጋገጠ ነገር የለም። ይህ የባለቤትነት ማስረጃም በሰው ምስክር የማይስተባበል ሆኖ እያለ ፍርድ ቤቶች ምስክር መስማታቸው ስህተት ነው አለ። ቀጠለናም የጋራ ሀብትነት ስለሚመሰረትበት ሁኔታም በፍትሐ ብሔር ሕግ ቁጥር ከአንቀጽ 1258 ጀምሮ ባሉት ድንጋጌዎች ተቀምጧል። በአንቀጽ 1258 ንዑስ አንቀጽ 1 መሰረትም የጋራ ባለሀብቶች መብትና ግዴታዎች የሚመሰረቱት በውል ወይም በሕግ እንደሆነ ተደንግጓል። ከዚህ ውጪ የጋራ ባለሀብትነት በፍርድ ብቻ ሊፈጠር አይችልም አለ። ተጠሪ ማለትም አባት በተፈራው ቤት የገንዘብ አስተዋጽኦ አድርገዋል የሚባል ከሆነም ያወጡትን ገንዘብ ከሚጠይቁ በቀር የጋራ ባለሀብት ሊሆኑ የሚችሉበት አግባብ የለም ሲል የሕገ መንግሥት ጉዳዮች አጣሪ ጉባኤ ያቀረበውን የውሳኔ ሐሳብ የፌዴሬሽን ምክር ቤቱ
አጽድቆታል። የፌዴራል ከፍተኛ ፍርድ ቤትና ጠቅላይ ፍርድ ቤት ቤቱ የተሰራው በአባትም የገንዘብና ጉልበት አስተዋጽኦ ጭምር ነው በሚል ምክንያት ቤቱ የጋራ ሀብት ነው ሲሉ የሰጡትንም ውሳኔ ሽሮታል። የዛሬውን አበቃን። አድምጣችሁ እንድትጠቀሙ የጋበዛችሁ የኢትዮጵያ የፌዴራል ጠበቆች ማህበር ነበረ። በሰላም ዋሉ። ከሁሉም የሚበልጠው የአእምሮ ሰላምም ከኔም ከናንተም ጋር ይሁን።